አሰላሙ አለይኩም ወራህመቱላሂ ወበረካቱ። የዩቲዩብ ጓደኞች እንዴት ናችሁ? ሰላም ናችሁ ወይ? አማን ናችሁ? ከኔ ጋር አልሐምዱሊላህ ሰላም ነኝ። ከእናንተ ጋርም ሰላም እንደሚሆን ተስፋ አደርጋለሁ። ዛሬ እንግዲህ ቁርሴን እየበላለሁ። እስኪ ትንሽ ላውራ ጠፋሁኝ ብዬ ነው ማለት ነው። እና እዚህ ጋር ሻይ አለ። ሻይ ያው ጠጥቼለታለሁ። ሻይ እወዳለሁ። በነገራችን ላይ ባልበላ ለራሱ መጀመሪያ ሻይ እጠጣለሁ። ግን ያው ተመካሪ አይደለም። ከምግብ በፊት ሻይ መጠጣት ጥሩ አይደለም። ብንችል ምግብ በልተን የተወሰነ ቆይተን ብንጠጣ ጥሩ ነው። እንደዛ ነበር የምትለን የድሮ ሴትዬ አለች ጣትና ትመክረን ነበር። ያው አይረን ነው ምኑን ይወስደዋል። ትኩሱን ወዲያውኑ ስትጠጡ ቀስ ብላችሁ ጠጡ ምናምን እንደዚህ ትላለችና ያው እኛ ደግሞ የመዳም ቅመሞች ለምዶብን ስንበላ እያማግን ካልበላን ፉት እያልን ካልበላን ማለት ነው ሻይ አይለንም። እንደኔ እንደራሴ ማለት ነው። ሻይው ቀዝቅዟል ልበላ ማለት ነው። ቁጭ ሳረጋት ሴትዮዋ ተጣርታ ታች እቃ ላምጪ አለችኝ። ታች ወርጄ ይዤ እስከምመጣ ለአንድ ጊዜው በርዷል። እንዴ የዛ ሀገር በራድ ምን አይነት ነው? ወላሂ እንግዲህ በዚህ ነው ያፈላሁት። በራዲት እንኳን ስስ አይደለችም። አስሊ ናት። ከዛ ሀዋ 50 ምናምን የምትገዛ አይነት አይደለችም። ማሻአላ አስሊ ናት። እነሱ ስለሆነ አስሊ ናት ደንዳና ናት ማለት ነው። ግን ለአንድ ጊዜ አብርደዋለኝ። እዚህ ጋር ደግሞ ምን አለ መሰላችሁ? ችግር የለውም እንግዲህ ቢበርድስ እንዴት ሌላ ሰው የለ እንግዲህ ለኔው ስለሆነ ችግር የለውም። እዚህ ጋር ደግሞ ምን አለ መሰላችሁ? ጅምና ቢያት በኩዳር ጠማጥም ቃሪያ ኪያርና ናና አድርጌ ዘይቱን መለፍ ፍልፍል አስወጥ መራህ ያለው ለዚዝ ቅመሱት። ለነገሩ ይሄንን የማያውቅ አለ ብዬ አላስብም። አረቦችም አንዳንዴ እንደዛ አድርገው ስለሚበሉ ማለት ነው። ስለዚህ አንዳንዴ ውዶች ወንድ አማራጭ ተጠቀሙት ማለት ነው። እዚህ ጋር ደግሞ ኢሽ አለኝ። ኢሽ ምንድነው የሚባለው? ወላሂ ጠፋኝ። አውቀው ነበር ስሙ ጠፋኝ። ወይም እዚህ ጋር ኢሽ አለ። ሻይ እንደምታዩት በርዷል። ወላሂ አልቆየሁም እኮ ግን ያው በርዷል። ምን እንደሆነ እንጃ። እና እንደዚህ ነው ነገሩ። እዚህ ጋር ያለ ስልችት ሲላችሁ ያኔ ሁሌ እኔ መቼም አንዳንዴ የሆነ ለየት ያለ ነገር ያምረኛል። ማን ይጠላል ባትሉኝ እንጂ ማለት ነው። ሁል ጊዜ ጅምና ካሳ ነው ይሄ ጅምና ካሳ ሁል ጊዜ ማለት ነው። እዚህ ቤት ያሞልቷል። ያኔ ያለ ልጁ አለ ያንን የሚበላ ሳሙናውን እየቀባና ለዛ ስለሆነ ሁለት እንደዛ ታመጣልኝ። ጠዋትም ማታም ቀንም ልጁ ያንን ነው የሚፈልግ ማለት ነው። እኔ ደግሞ አስጠላኝ ስልችት አለኝ ዛሬ። እስኪ እንደዛ አድርጌ ነው ሞክረው አንዳንዴ ቀየር ሲል ያው ከጅምና ባልወጣም ይሄም ጅምና አለው እንግዲህ ግን ይሄኛው ይሻላል ብዬ በኩዳር አድርጌዋለሁ እላችኋለሁ። ያ በናት እናላችሁ እንዲህ ነው። ኑ እንብላ ቢስሚላህ። ደግሞ አንደኛው ሻዩ ሳይሞት ማለት ነው። እና ግን የምላችሁ ለምንድን ነው ላይክ ሰብስክራይብ ሼር የማታረጉኝ? ተው ግን ተው ይሻላችኋል። በቅንነት ላይክ ሰብስክራይብ አድርጉኝ እንዴ ይጨምራል። ጨምሮ አየዋለሁ ቀንሶ አገኘዋለሁ። ማታ ቼክ አድርጌው እተኛለሁ ማለት ነው። ጠዋት ሳየው አሁን መቼታ ነው ተቀንሷል። ምነው ቆረቆራቸው እንዴ እያልኩኝ ነበረ ማለት ነው። እና ለምንድነው ሰብስክራይብ ታደርጋችሁ በኋላስ የምታነሱ የምትወስዱት? በነገራችን ላይ የዚህን ሲስተም አላውቅም ነበረ ማለት ነው። የምኑን በሉኝ። አሁን መሰለን እኔ ሰብስክራይብ አድርጋኝ አንድ ሰው 24 ሰዓት ሳይሞላው መልሼ ሰብስክራይብ ታረኳትኝ። እሷ ሰብስክራይብ ያደረገችኝ ያነሰዋል አሉ። አንድ ቀን ነው አንድ የሆነች የዩቲዩብ ጓደኛዬ ስታወራ የሰማኋት ማለት ነው። እና ሌላ ፌክ አካውንት ከፍታችሁ በዛ ሰብ መልሱ፣ በዛ ሀለጡን ተመለሳችሁ የእናንተ ሰብስክራይብ ይነሳል 24 ሰዓት ካልሞላው ምናምን ብላ ስታወራ ሰምቻታለሁ ማለት ነው። እና አንድ ትምህርት ተምሬያለሁኝ። እኔ እንደዛ
አላረግም። ሰብስክራይብ አድርገው በነገው ነው የምመልስ፣ ወዲያው አልመልስም። እና እነሱ ደግሞ የወሰዱት እንግዲህ አርጋናል ብሎ ያነሳብናል ብሎ ይሆን ምን ይሆን አላውቅም። እና ያው ለጊዜው ጀጓል አለኝ ቤት ነው እና ቤት ነው ስላችሁ እጃዛ ቤት ማለት ነው። ትንሽ ተበላሽቶብኝ አለኝ ግን መስተካከል ይፈልጋልና ያን አስተካክዬ ካላ በዛ ቶሎ ቶሎ መልሳለሁ ሰብ ማለት ነው። አሁን ግን በዛ አንድ ቀን ልጅቷ እንደዛ ካለች ጀምሮ ይሄም አለ እንዴ ምናምን ብዬ 24 ሰዓት ከሞላው በኋላ ነው የምመልስ ማለት ነው። እና ሙምኪን በዛ ቀር ብሏችሁ ከሆነ ማለሽ ያው ሌላ ጀጓል በእጄ ስለሌለ ነው የምመልስበት እላችኋለሁ። እና ሰብስክራይብ ካረጋችሁ በኋላ አታንሱ እላችኋለሁ። እና ደግሞ ላይክ ሰብስክራይብ እያረጋችሁ እኛው በእኛው ራስ በራሳችን እንተጋገዝ፣ እንደግ ወላሂ እና እንደዛ ነው ወዶች እየዋ። በተረፈ እንግዲህ አላህ ሰላም ያርገን በያለንበት፣ እሱ ነው ትልቁ ነገር ነው። እሱ ነው ዋናው ትልቁ ነገር እላችኋለሁ። እና በነገራችን ላይ ደግሞ አንድ ነገር ምነግራችሁ ሰው ከሰው ጋር ኑሮ ማለት ነው ብቻውን ሲሰራ በጣም ከባድ ነው ወላሂ። እኔ 4 አመት ጓደኛ ነበሩኝ ማለት ነው። እናት ቤት ነበር የምሰራ፣ የእናት ቤት ነውና ማሻአላ ሀበሻ ናቸው። ጓደኛ ነበሩ። በተለይ ከአንዷ ጋር ጠጓሌ ተቀምጠናል 4 አመት። ፋጡም ታይዋለሽ እንግዲህ በዛ አጋጣሚ ማለት ነው። እሷም ዩቲዩበር ናት ታየዋለች እንግዲህ በደንብ እስከመጨረሻው ታየሽ ቪዲዮን ታየዋለች። እና ወላሂ ይሁን እንደዚህ ወይ ስራ ሲበዛ ወይ ደግሞ የሆነ እንደዚህ አለ አይደል አልመቻች ሲል ነው እንጂ ለየብቻ ወይ በቁሜ እሷም መላርዘው እየሰራች ስራ ታፈጥር እኔም ደግሞ ዘው ወደዛ እያልኩ ማፈጥር እንጂ ቁጭ ብለን ምናምን ተረጋግተን አስበን ዛሬ ምን እንስራ ዛሬ ምናምን ተበብለን ነው ማሻአላ። ሴትዮይቱም ጥሩ ሰው ናት ወላሂ። ያኔ እኔ ቀደም እዛውም ሆኜ ያኔ እንደሌላው እንዳልሆነች አመሰግናታለሁ። ግን ደግሞ አሁን የበለጠ እያመሰገንኳት ነው ማለት ነው። እና በቃ እንቁላል ፍርፍር ታማረን እንቁላል ፍርፍር፣ ፉል ታማረን ፉል ማሻአላ ፉል ይመጣል። ቤትም ይመጣል፣ ጃይዙም ይመጣል። እንደገና ቀምመን ምን ብለን ሰርተን ወላሂ ዘና ብለን ሻያችንን አፍልተን ምናምን እንደዚህ በቃ ዘና ብለን ነው ስራችንን ጨራርሰን ቁጭ ብለን የምናፈጥር ማለት ነው። ታውቃላችሁ እኛ መጀመሪያ ፍጡር አናፈጥርም። በተለይ እኔ በጣም ጓደኛ በዛ አጋጣሚ እሷ አትመጭም ብላ ጃይዛ አድርጋ ማለት ነው። ከዛ ቆይቼባት ወይ ሻይው መልሶ ይጣዳል ቀዝቅዞ። እና ቶሎ ወደ ውድቅ እንዳልን የማፍጠር ልምድ የለንም። እና በቃ በዛ ለምቼ እዛ አሁን ብቻዬን ላኢላሀ ኢለላህ እንደው እርግጥ ምትክ ነው ይሄ ስራው ምትክ ነው። ወልዳ በሷ ምትክ ነው የገባው ማለት እኔ እንጃ። በዛ ሆኖ እንደዛ ሆኖ በቃ ምናምን የምቀጥለው ስል ነበር። ግን ይኸው እንግዲህ 1-2 ወር አስቆጠርኩኝ ማለት ነው። እና ወይ ሳትለምዱ ይሻላችኋል እዛው አዳፕት ታረጉታላችሁ እንጂ ከሰው ጋር ተላምዳችሁ ምናምን ብቻችሁን በጣም ነው የሚጨንቃችሁ ወላሂ። እኔ ብዙ ቀን ጨንቆኝ ነበረ ማለት ነው። እና በቃ ስትበሉም ምንም ስትሉ ምናምን ሰው በጣም ጥሩ ነው ወላሂ። ከሰው ጋር ለምዳችሁ ከባድ ነው። እና በቃ ዘና ብለን አውርተን ጀጓላችን መፈረጅ ካማረን ተፈርጀን ምናምን ነው በልተን ጠጥተን የምንነሳ። ኧረ በይ ስራያ ተበብለን ማለት ነው። እሷ ምግብ ናት እኔ ጽዳት ነኝ። እና በዛ ለምጄ አሁን በቃ የሆነ ውስጤ ምንም ሰላም አይሰማውም። የሆነ አንደኛ ቤቢ የማይለኝም እርቦኝ ቆይቼ ሲቀጥል በዛ ላይ ምን ልብላ ቅጡ ጥፍት ብሎኝ ምናምን ነው። ያው በነገራችን ላይ ምግብም የለውም እና ከባድ ነው ከሰው ጋር ተላምዶ ብቻን እንትን ማለት ነው። እና ያው እንግዲህ ሰው ጥሩ ነው ለማለት ነው እላችኋለሁና ውዶችዬዋ እስኪ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። እንደው ኢንሻአላህ ሁላችንም እኮ ብንተጋገዝ ሌላውን እያሳደግን አይደል እንዴ? እርስ በርሳችን ግን መሆነን ነው ወላሂ። ያኔ እንግዲህ ላዚም
እዚህ ቤት እንደውም አይታሰብ ነው። እዚህ ቤት ብሎግ ምናምን እንደውም አረብ ቤት አይመችም። ሲጀመር አረብ ቤት አይመችም ብሎግ ለመስራት ወይ ሰዎች ስራ ኖሯቸው ጠዋት ስራ የሚሄዱ ከሆነ አይዲ ችግር የለውም። ያው ተነስታ ያው የምትሰራውን ስራ ማሳየት ነው። ይሄ ቀላል ነው። ግን እቺ አሁን የኔ ሴትዮ በቤት ነው የምትውለው። የትም የትም አትሄድም። አንድ ሐሙስ ነው እናቷ ጋር የምትሄድ እንጂ የትም አትሄድም። እና አረብ ቤት ሆኖ በተለይ እንደዚህ አይነት ብሎግ ነገር መስራት ይከብዳል። ራስ ቤት ሲሆን ነው ጥሩ። እና ለዛ ደግሞ ኢንሻአላህ አላህ ደግሞ በቤታችን ቁጭ ብለን ደግሞ ብሎጉንም ምኑንም ከጓደኛም ጋር ከቤተሰብም ጋር ደግሞ ለመስራት ያው መጀመሪያ አድገን ከዛ ኋላ ስናድግ ወደ ሀገር ቤት ከዛ እዛ እንደፈለጋችን እንሰራለን። እንደፈለግን እንሰራለን። እዚህ ግን ታውቁታላችሁ ወላሂ አይመችም። እንደው ከስንት አንድ ፍሪደም ያለበት ቤት እንደው ቢኖር ከስንት አንድ ሰዎች ስራ ሄደው የሚውሉ ምናምን ከሆነ ነው እንጂ ከባድ ነው። በተለይ ስራ መሄዱ ከሆነ ማለት ነው። ያው ኢንሻአላህ እንግዲህ ጥሩ ነገር ለማምጣት እንጥራለን። ደግሞ ግን አሳድጉንና ቪዲዮ ተደራሽ ይሁንና ያኔ ባትፈረጁት እንኳን ክፍት አድርጋችሁት ሂዱ ሀላስ ይቆጠራል። ዋናው ሰዓት መቆጠሩ ነው። ስለዚህ ላይክ ሰብስክራይብ አድርጉኝ፣ አበረታቱኝ። እኛ ለስንቱ ተርፈን የመዳም ቅመሞች ወላሂ አዛኝ ነን። ለስንቱ ተርፈን ቁጭ ብለን እኔ በነገራችን ላይ እንደዚህ ሆነ ዩቱበሮች እንግዲህ የጅልነታችን ማለት የጅልነት ይልበል እንጂ ዩቱበሮች የሆነ ፕራንክ ሲሰራሩ ወይ ደግሞ የሆነ አውቀው ሸውደውን የሆነ ቪዲዮ ሲሰሩ ማለት ነው የሚያሳዝን ከሆነ የማለቅስበት ጊዜ አለ ወላሂ። እና የዚህን ያህል ነው እኛ የመዳም ቅመሞች ልባችን አዛኝ ነው። እና እርስ በርሳችን ግን አንገዳደፍም፣ አንተዛዘንም። አላቅም ሆነን እንደሆነ ይሄ አሁን እንዳልኳችሁ ይሄ ለየት ያለ ከጓደኛ ጋር ከባል ጋር እንደዚህ ወጣ ያለ ፕራንክ ወጣ ያለ ቪዲዮ ከሆነ ደግሞ እኛ እንግዲህ ያለነው መዳም ኩሽና ነው። የመዳም ኩሽና ደግሞ ያው አይመችም። አላህ ደግሞ ከቤተሰቦቻችን ጋርም ከጓደኞቻችን ጋርም ከባሎቻችን ጋርም ዘና ብለን ለመስራት ምናምን እንዲረዳን ከመሰረቱ ካሁኑ እገዙን፣ አሳድጉን ጓደኞችን ሁላ ማለት ነው። እና እኔም ብቻ ሳይሆን ሁላችንም እንደዚህ ዝቅተኞችን ገና ጀማሪዎችን ማለት ነው ገና ጀማሪ ዩቱበሮችን አበረታቱን። መሰለን አሁን 1000 2000 3000 ያላችሁ እኛን ከዜሮ የምንጀምሮችን አበረታቱ። ከዛ ደግሞ እንደሚባል እየተገዳደፍን እናድጋለን። አላህ የሚወደው ይሄንን ነው። እና እንደዚህ ነው እላችኋለሁ ወዶች ይዋ ድምጤን በጣም ጭምርም አላረገው ሴትዮዋ አሁን ተነስታለች ተንቅልፏና ለዛ ነው በጣም ጠፋሁ። ቪዲዮ እየለቀኩ አይደለም ዝም ብሎ ያዝ ለቀቅ ነው። ደግሞ ከተከፈተ በኋላ ደግሞ ቢሰራበት ጥሩ ነው የሚለው ነው። እና ያው ከመጥፋት ብዬ ነው ብቅ ያልኩኝ እላችኋለሁ ወዶች ይዋና ሻዩም ቀዘቀዘ ምግቡም አልተበላ። ያው እንደነገርኳችሁ አጉል መጥፎ ልማድ ከባድ ነው። ግን ያው እስኪ ዛሬ እስቲ ልስራ እንደው ብዬ ነው ኢንሻአላህ። እና አልጠፋም ብቅ ብቅ እላለሁኝ። ያው ተንተባትቤያለሁ ይመስለኛል። ይቅርታ እንግዲህ አንደኛ ድምጤ በጣም እንዳይወጣ ነው። ያው ሹጋ ቤት ስለሆነ ሹጋ ቤት እዛው ለዛው ነው። ከባድ ነው። ፎቅና ምድር ሲሆን ነፃነት ይኖረዋል። እኔ የለመድኩት ደግሞ ፎቅና ምድር ነው። ይሄ እዛው ምንድን ነው የሚባለው መተያየት ነው። እና ላይክ አርጉ ቪዲዮ እንዳይበዛባችሁ። ሰብስክራይብ አርጉኝ። አብረን እንደግ፣ ተያይዘን እንደግ። ወላሂ ከመዳም ኩሽና አውጥቶ አላህ በቤታችን ቁጭ አርገን እርዚቃችን ሀገራችን ላይ ያስፋልን። ሀገራችንም ሰላም አለ ያርግልን፣ ሰላሙን አለ ያወርድልን እላችኋለሁ ውዶችዬ። እና ያው እንዳትረሱ ሰብስክራይብ፣ ላይክ፣ ሼር አድርጉ እላችኋለሁ። ወዳችኋለሁ። ኸይር ሰላም አለይኩም።